የኔ ዓላማ ለአንዴና ለመጨረሻ ጊዜ በተለይ ለኦርቶዶክሱ ሌላው ቢቀበል ይቀበላል ባይቀበል አይቀበልም በተለይ ለኦርቶዶክስ ተዋሕዶ እምነት ተከታዮች ይህ የደቂቀ እስጢፋኖስ ውሸት ላይ አናቱ ላይ ባለ 12 ሚስማር መትቼበት ወደ መቃብር መክተት ነው። ደቂቀ እስጢፋኖስ ከማርቲን ሉተር 30 ዓመት ቀድመው ነው የጀመሩት። ማርቲን ሉተርም ሊመስላችሁ ይችላል፣ ግን አይደለም። ማርቲን ሉተር ዘመናዊ መልክ ሰጠው እንጂ የሐሳቡ አፍላቂ አይደለም። የሰው ደም አለባችሁ እጃችሁ ላይ ደቂቀ እስጢፋኖስ ምንድነው? የአባ እስጢፋኖስ የደሙ ድምጽ የሚል መጽሐፍ ሁሉ አለ። የተሐድሶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደቂቀ እስጢፋኖስ ላይ በሰራችው ግፍ ምክንያት ሀገሪቱ ተረግማለች። አሁን የኦርቶዶክስ ተዋሕዶ እምነት ተከታዮች የሚደርስባቸው ፈተናና መከራ የቤተክርስቲያን መቃጠል ሊሆን ይችላል፣ የአማኞች መገደል ሊሆን ይችላል፣ የመሳሰሉት ነገሮች ደቂቀ እስጢፋኖስ ላይ ድሮ በሰሩት ግፍ ምክንያት የደረሰባቸው ነው። ነገስታቱ አጼዎቹ በድለውናል ማለት የሚፈልጉ ቡድኖች በሙሉ ሙስሊሞችን ጨምሮ የሚያራግበው የትግራይ ብሔርተኝነት እንቅስቃሴ አለ፣ መንበረ ሰላማንም የሚያራግበው አለ። ሁለቱም አንድ ወገን ነው እና እንግዲህ የትግራይ ብሔርተኝነትም ደቂቀ እስጢፋኖስን በትግሬነታቸው የተበደሉ ንጹሃን መነኮሳት በሸዋ ነገስታት በአፄ ይስሐቅ በአፄ ዘርዓ ያዕቆብ የተበደሉ የትግራይ መነኮሳት እንደሆኑ አድርገው አሁን የተሸወድ ነው። አሁን ከቅርብ ጊዜ ወዲህ ጉድ ሰርተውናል ደቂቀ እስጢፋኖስ እና ተከታዮቻቸው። የአፄ ዘርዓ ያዕቆብ ኢትዮጵያ አይደለችም የሙስሊሙን ማህበረሰብ የበደለችው፣ የደቂቀ እስጢፋኖሷ ኢትዮጵያ ናት የሙስሊሙን ማህበረሰብ የበደለችው። እኔ ፕሮፌሰር ጌታቸው ኃይሌ ይህን መጽሐፍ ተረጎሙት እንጂ አንብበውታል ብዬ አላምንም። ቢያነቡት ኖሮ አያወጡትም ነበር። ተርጉመውት ዝም ብለው ለቀቁልን። ወገኖቼ ሰላምታ ይሉላችሁ ይድረስ። ደቂቀ እስጢፋ በተሰኘው የዶክተር መስከረም ለቺሳ መጽሐፍ ላይ በአንድ ወቅት የቅድስት ቤተክርስቲያን አገልጋይ የነበረና ዛሬ ፖለቲከኛና ተሳዳቢ የሆነውን ዳንኤል ክብረትን በዶክመንታሪያቸው ላይ በመጨመር ከግል ሚኒስትሪ ሚዲያዎች ትልቁ የሆነውን ኢቢኤስ ቴሌቪዥን በመጠቀምና በብዙ ኤፒሶዶች ወይም ክፍሎች የተከፋፈሉ ሰፊ ዶክመንታሪዎች በማዘጋጀት ቅድስት ቤተክርስቲያን አፏን ለማዘጋት ዶክተር መስከረም ለቺሳን እሷንም ሆነ መጽሐፏን ለማሸማቀቅና ስሟንም ለማጥፋት ከጀርባ በዚህ ልክ ይሰራ እንደነበረ ዛሬ ነው ያወቅኩት። ወገኖቼ የኢቢኤስን ዶክመንተሪ ራሳችሁ ገብታችሁ ይዩት። ዶክተር መስከረም ለቺሳን ግን አንድ ላይ እንከታተላት። እንደምታስታውሱት እንግዲህ ሶስቱ የኢትዮጵያውያን መሰረታዊ መርሆች ወይንም ፋውንዲንግ ፕሪንሲፕልስ አሉ። እግዚአብሔርን እያመለኩና እያገለገሉ መኖር፣ ጥበብን እያጠኑ መኖርና ታሪክን እየመዘገቡ ማኖር። እኛ ኢትዮጵያውያን እንደዛ እናምናለን። ደቂቀ እስጢፋኖስ ደግሞ ታሪክን እየበረዙ ማኖር በሚለው መርህ ነው የሚንቀሳቀሱት። ታሪክን እያፋለሱ መጻፍ፣ ታሪክን እየከለሱ መጻፍ፣ ተመሳስሎ በየገዳማቱ እየገቡ እየደለዙ እየሰረዙ ውሸት ታሪኮችን ማስገባት፣ የቅድስና ታሪኮችን ማስረሳት፣ ጸረ ኢትዮጵያ ፕሮፓጋንዳዎችን ማስገባት። ይሄ ነው የደቂቀ እስጢፋኖስ ትልቁ ስራቸው የነበረው። እንዴት እዚህ አይነት ድምዳሜ ላይ ልትደርሽ ይቻልሽ? ብዙ ሰው እኮ አለ ደቂቀ እስጢፋኖስ ሰማዕታት ቅዱሳን እንደነበሩ የሚያምን ልትሉኝ ትችላላችሁ። ከፖይንቱ የጀመርኩላችሁ ከዚህ በኋላ የምነግራችሁን ትንታኔ በደንብ ልታዳምጡኝ ነው። ግልጽ የሆነ ቀጥተኛ የሆነ መልስ ነው ያስቀመጥኩላችሁ። ማስረጃዎቼ ምንድናቸው የሚለውን ምንም ችግር የለውም በደንብ ተነትንላችኋለሁ። እነዚህ ቡድኖች ደቂቀ እስጢፋኖስ የሚባሉት ለማንም አይበጁም። በብሔርም ለትግራይ ብሔር ተወላጆች አልበጁም፣ ለአማራ ብሔር ተወላጆች አልበጁም፣ ለኦሮሞ ብሔር ተወላጆችም አልበጁም፣ ለደቡቦችም አልበጁም፣ ለጉራጌውም ለአፋሩም ለማንም የጠቀሙት ነገር የለም። ምናልባት ለራሳቸው ጠቅመው ይሆናል። እሱንም እንዲሁ በስጋዊ አስተያየት ካየ ነው እንጂ ለማንም የሚበጁ ምንም ጥቅም ያለው አስተሳሰብ ያበረከቱ ሰዎች አይደሉም። እስኪ እንወቃቸው። ደቂቀ እስጢፋኖስ እነማን ናቸው? ይሄንን ስለ ደቂቀ እስጢፋኖስ በዚህ ቪዲዮ የማቀርብላችሁን ትንታኔ ጨልፌ በመጠኑ የወሰድኩት ራሴው እያጠናሁት ካለሁት ጥናት ላይ ነው። ስለ ደቂቀ እስጢፋኖስ በመጽሐፍ መልክ ታገኙታላችሁ። አዲስ ዓመት ሲገባ እግዚአብሔር እንደፈቀደ መጽሐፉን ከህትመት ወጥቶ ታገኙታላችሁ። የደቂቀ እስጢፋኖስን ታሪክ ባጭሩ ለማታውቋቸው ምንድነው ደቂቀ እስጢፋኖስ ማን ናቸው ለምትሉ ምንድን ነበር ችግሩ የሚለውንም እንድታውቁት በዛው ባጭሩ ላስደምጣችሁ። ታሪካቸው የሚጀምረው በአፄ ይስሐቅ ዘመነ መንግስት ነው። ከ600 ዓመታት በፊት ማለት ነው። በእርግጥ ከአፄ ይስሐቅ
ዘመነ መንግስትም በፊት ነበሩ። ነገር ግን ደቂቀ እስጢፋኖስ ተብለው በምንኩስና መልክ በትግራይ አካባቢ በገዳማት ባለው እንቅስቃሴያቸው የተገለጡት በአጼ ይስሐቅ ዘመነ መንግስት ነው። ከዛ በኋላ በአጼ ዘርዓ ያዕቆብ ዘመነ መንግስት፣ ከዛ በኋላም ደግሞ በአጼ በዕደ ማርያም፣ በአጼ እስክንድርና በአጼ ናዖድ ቢያንስ 5 ነገስታት ከደቂቀ እስጢፋኖስ ጋር ፍልሚያ ሊባል የሚችል ብዙ ትግል አካሂደዋል። ትልቅ የራስ ምታት ነበሩ በእነዚህ 5 ነገስታት ዘመን። በእርግጥ ታሪኩ የታይም ፍሬሙ እንዳይዛባባችሁ ወይንም ግራ እንዳያጋባችሁ መቼ ነው የነበሩት እነዚህ ነገስታት የሚለውን ስክሪኑ ላይ እንደምታዩት ከአጼ አምደ ጽዮን እስከ አጼ ልብነ ድንግል ወደ 16 ነገስታት በኢትዮጵያ ተፈራርቀዋል። አጼ አምደ ጽዮን እንግዲህ የነገሰው በ1306 ዓመተ ምህረት ነው። ከሱ ጀምሮ እስከ አጼ ልብነ ድንግል ማለትም የግራኝ ወረራ እስከነበረበት ዘመን ድረስ ብታዩት 16 ነገስታት ናቸው ያሉት። አንዳንዶቹ ለረጅም ጊዜ ለምሳሌ ለ28 ዓመት፣ ለ37 ዓመት፣ ለ34 ዓመት ወዘተ ነግሰዋል። አንዳንዶቹ ደግሞ በጣም ለአጭር ጊዜ ለ1 ዓመት ወይም ከዛ ያነሰ ለወራት የነገሱም አሉ። እንግዲህ በአጼ ይስሐቅ ዘመን ጀመረና በቢጫ የተቀለሙትን ነገስታት ይዋቸው ከአጼ ይስሐቅ ዘመን የነሱ እንቅስቃሴ ይጀምርና ከዛ በኋላ እንግዲህ አጼ እስክንድር፣ አጼ ተክለ ማርያም፣ አጼ ሳርወ ኢየሱስ፣ አጼ አምደ ኢየሱስ የሚባሉ አሉ። ለአጭር ጊዜ ስለነገሱ ከደቂቀ እስጢፋኖስ ጋር ይሄን ያህልም ረጅም ታሪክ የላቸውም። ከዛ በኋላ ዋና ታሪካቸው ከአጼ ዘርዓ ያዕቆብ ጋር ነው። በዋናነት የሚነሳው ከነሱ ጋር በተያያዘ አጼ ዘርዓ ያዕቆብ ነው። ለምን? ከፍተኛ የሆነ ቅጣት ስለቀጣቸው ማለት ነው። ከሱ በኋላ አጼ በዕደ ማርያም የተወሰነ ታሪክ አለው ከደቂቀ እስጢፋኖስ ጋር፣ አጼ እስክንድር በጥቂቱ፣ ከዛ ደግሞ አጼ ናዖድ በሱ ጊዜ ነው እንቅስቃሴያቸው የተገታው ተብሎ ይታሰባል። በአጼ ዘርዓ ያዕቆብ ጊዜ እንግዲህ ትልቅ ቅጣት ወይንም የቅጣት ውርጅብኝ ሊባል በሚችል ደረጃ ስለወረደባቸው ከዛ በኋላ እንቅስቃሴያቸው እየተዳከመን የመጣው ምንድነው የተከሰተው የሚለውን እኔ ነገሩ እንዲህ ነው። ደቂቀ እስጢፋኖስ ማለት እንግዲህ የእስጢፋኖስ ልጆች ማለት ነው። የአባ እስጢፋኖስ ልጆች የእንቅስቃሴያቸው መስራች አባ እስጢፋኖስ የሚባል መነኩሴ ስለነበረ በሱ ስም ነው የተጠሩት። እዚህ ጋር እንዳይምታታባችሁ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ የሚባል አለ። በመጽሐፍ ቅዱስ ታሪኩ የተነገረለት ሰማዕት ሆኖ ለጌታችን የመጀመሪያው ሰማዕት ሆኖ በእስራኤል ሀገር ጌታችን ካረገ ከጥቂት ጊዜ በኋላ ሰማዕት ሆኖ የተገደለ እስጢፋኖስ የሚባል የመጀመሪያው ዲያቆን አለ። የሱ እንግዲህ የአዲስ አበባ እስጢፋኖስ ቤተክርስቲያን ሲባል ሰምታችኋል። መስቀል አደባባይ አካባቢ ከሱ ጋር የሚያያዝ ታሪክ የለውም ማለት ነው። አባ እስጢፋኖስ ሌላ ነው። ሊቀ ዲያቆናት ከቅዱስ እስጢፋኖስ በኋላ ከ1300 ዓመታት በኋላ የተነሳ በትግራይ የተነሳ መነኩሴ ነው ማለት ነው። ይህ አባ እስጢፋኖስ እንግዲህ እንቅስቃሴውን ጀመረ። የእንቅስቃሴው ሐሳብ ጠንሳሽ ነው ብዬ በበኩሌ አላምንም። ነገር ግን ፊት አውራሪ ነው። ከፊት ተሰልፎ የሚታየው ሰው እሱ ነው። አባ እስጢፋኖስ የመነኮሰው በቆየጻ ገዳም ነው። ቆየጻ የሚገኘው ትግራይ ውስጥ ነው። ደብረ ቆየጻ ወይንም የቆየጻ ገዳምም እየተባለ በሁለቱም አጠራር አይቼዋለሁ። በቆየጻ ደግሞ ትልቅ ጻድቅ አባ ሳሙኤል የሚባሉ ነበሩ። አባ ሳሙኤል ዘቆየጻ፣ አባ ሳሙኤል በሚል ስም የሚታወቁ ሌሎችም ቅዱሳን አሉ። ለምሳሌ አባ ሳሙኤል ዘዋልድባ፣ አባ ሳሙኤል ዘደብረ ሃሌሉያ፣ አባ ሳሙኤል ዘጣሬጣ እየተባሉ የሚጠሩ አሉ። እኚህኛው አባ ሳሙኤል ዘቆየጻ ነው የሚባሉት። የቆየጻ ገዳም አበምኔት ነበሩ። ትልቅ ጻድቅ ናቸው። ቤተክርስቲያን በቅድስና ማዕረግም ታውቃቸዋለች። በጣም ሊቅ ነበሩ። በጣም ምሁር ነበሩ። በጣም ከሚታወቁባቸው ስራዎቻቸው መካከል አንዱ ለምሳሌ በ4 አምድ ወንጌላትን አጽፈው በወርቅ ቀለም አጽፈው በሚያምር ሐረግ ተሸብርቆ በብራና ላይ እንዲጻፍ አስደርገው ያንን መጽሐፍ ሙታን ላይ ሲጥሉት 211 ሙታን ተነስተውላቸዋል። በአብ በወልድ በመንፈስ ቅዱስ ሃይማኖትም እንደሚያምኑ መስክረውላቸው ይህንን ተአምር እንግዲህ በህዝብ ፊት ታይቶላቸዋል ማለት ነው። ስለዚህ ስመ ገናና ነበሩ፣ በህዝቡ ዘንድ የተከበሩ ነበሩ፣ ነገስታትም ያከብሯቸው ነበር። እናም እሳቸውን ያመነኮሷቸው አቡነ መድኃኒነ እግዚ የሚባሉ ሌላ ጻድቅ ናቸው። አቡነ መድኃኒነ እግዚን ደግሞ ያመነኮሷቸው አቡነ ተክለ ሃይማኖት ናቸው። ታላቁ አቡነ ተክለ ሃይማኖት የደብረ ሊባኖሱ ማለት ናቸው። ስለዚህ አቡነ ሳሙኤል ዘቆየጻ ለአቡነ ተክለ ሃይማኖት
የልጅ ልጅ ናቸው ማለት ነው። በቆብ ትውልድ፣ በስጋ ትውልድ ሳይሆን በቆብ ትውልድ። እናም ወደ 5000 መነኮሳትን እያስተዳደሩ በደብረ ቆየጻ ሳሉ ይሄ አባ እስጢፋኖስ የሚባል ከውካዋ ልበላችሁ እየተንከወከወ እሳቸው ገዳም ሄደ ማለት ነው። በእርግጥ የመነኮሰው እሳቸው ገዳም ነው። ስለዚህ አባ እስጢፋኖስ ከመባሉ በፊት ቤተሰብ ያወጣለት ሌላ ስም አለው። ሀድጋ አንበሳ ይባል ነበረ። እናም አባ እስጢፋኖስ ተብሎ የተሰየመው እሳቸው ካመነኮሱት በኋላ ነው። አቡነ ሳሙኤል ዘቆየጻን የመረጣቸው እንግዲህ የራሱ ገድል በኮቴሽን ውስጥ አስቀምጣችሁ የራሱ ገድል ላይ እንደሚለው ነገስታት እንደሚያከብሩት ወይም እንደሚያከብሯቸው አቡነ ሳሙኤል ዘቆየጻን ማለት ነው እጅግ ታዋቂ እንደሆኑ ሰምቶ ሀድጋ አንበሳ እሳቸው ጋር ነው መነኮሰው ብሎ ሄደ ማለት ነው። እንግዲህ ከጥቂት ጊዜ ቆይታ በኋላ አዳዲስ ትምህርቶችን ማስፋፋት ጀመረ ወይንም መናገር ጀመረ እንበለው። ቶሎ ተከታይ አላገኘም፣ እርግጥ ነው። መናገር ጀመረ። ምን ማለት ጀመረ? ለእመቤታችን ስዕል መስገድ ባዕድ አምልኮ ነው፣ ጣዖት አምልኮ ነው። ለአብ ለወልድ ለመንፈስ ቅዱስ ነው እንጂ ለቅድስት ድንግል ማርያም አይሰገድም። ለአብ ለወልድ ለመንፈስ ቅዱስ መስገድን ያምንበታል ወይ? ሌላ ጥያቄ ነው፣ እመጣበታለሁ። እሱንም አያምንበትም እውነቱን ለመናገር። ዞሮ ግን ለቅድስት ድንግል ማርያም መስገድ ጣዖት አምልኮ ነው፣ ለመስቀል አይሰገድም፣ መስቀል እንጨት ነው፣ ታቦትም ቢሆን እንጨት ነው እያለ አዳዲስ ትምህርት ሲያመጣ ከመነኮሳቱ ጋር ግጭት ጀመረ። መነኮሳቱ ለአበምኔቱ ከሰሱ። ምንድነው የምትለው ተባለ። ያው እነዚህን ነገሮች እንግዲህ አንዳንዴ ብያለሁ ይላል፣ አንዳንዴ አላልኩም ይላል። ግራ ያጋባል እንግዲህ ገድል ተብዬው ላይ ስታነቡት ማለት ነው። ከዛ በኋላ ክርክሩ እየባሰ ሲመጣ ለአገረ ገዢዎቹ ጆሮ መድረስ ጀመረ። ምክንያቱም ግጭቱ እየባሰ ስለመጣ እሱንም ደግሞ በገዳም ስርዓት የሚሰጡት ቅጣቶች ስላልጠቀሙት ለአገረ ገዢዎች መነገር ጀመረ። አገረ ገዢዎችም ወታደር አስልከው አምጥተው ምንድነው የምትለው ይሉት ጀመር። ለማርያም አልሰግድም ብለሃል፣ ለመስቀል አልሰግድም ብለሃል፣ ምንድነው የምትለው? ያው ቃላቱን ይቀላቅላል። ስለዚህ አንዳንዴ አላልኩም ይላል፣ አንዳንዴ ብያለሁ ሊል ይችላል። በመጥፎ እንደተተረጎመበት እሱ የተናገረው ነገር የማስመሰል ነገሮችን መናገር ጀመረ። እንግዲህ ባጭሩ ነው የምነግራችሁ ይሄንን ታሪክ፣ ያው ሰፊ ታሪክ ነው። ከዛ በኋላ ስለ ንጉስም መነሳት ጀመረ። ወደ ንጉስ ትሄዳለህ እንግዲህ ያለበለዚያ ሲሉት፣ ንጉሱ ማን ነው? ንጉሱ እኮ ከእግዚአብሔር በታች ነው። እኔ በእግዚአብሔር ነው የማምነው፣ ንጉሴ እግዚአብሔር ነው፣ በዓለማዊ ንጉስ አላምንም ማለት ጀመረ። ማን ግዛት ላይ ቁጭ ብለህ ነው ታዲያ የምታወራው መባል ጀመረ። ነገስታቱ ይመካሉ በእስራኤላዊነታቸው፣ ግን ሊመኩ አይገባም። ያው ሰለሞናዊ ስርወ መንግስት ስለሆኑ አጼዎቹ ማለት ነው በእስራኤላዊነታቸው ይመካሉ፣ በዛ ሊመኩ አይገባም። ሊመኩ የሚገባቸው በክርስትናቸው ነው እያለ ፖለቲካዊ ነገሮችን መዘበራረቅ ሲጀምር እንግዲህ በወታደር አሳጅበው ወዴት ይልኩታል? ወደ አጼ ይስሐቅ ወደ ንጉሱ አደባባይ ሄደ ማለት ነው። አንተ ደግሞ ማን ተጠየቀ በንጉሱ አደባባይ። ምንድነው ትምህርትህ? ምንድነው የምትለው? ያው እንግዲህ ምንፍቅና አንዳንዴ ይነገራል፣ አንዳንዴ አይነገርም አይደል? ስለዚህ እሱም እንደዛው አንዳንድ ጊዜ ይናገራል፣ አንዳንድ ጊዜ ደግሞ አይናገርም። ኧረ እኔ በስላሴ አምናለሁ፣ ኧረ እኔ እንደዛ አላልኩም፣ ስሜን ሲያጠፉ ነው፣ መነኮሳቱ ቀንተውብኝ ነው፣ እንደዚህ ነው፣ እንደዛ ነው። በል እንግዲህ ማስጠንቀቂያ ተሰጥቶት ወደ ገዳሙ ተመለሰ ማለት ነው። ስለዚህ በአጼ ይስሐቅ ዘመን ብዙ የደረሰ የተከሰተ ከፍተኛ ታሪክ የሚባል ነገር እንግዲህ በታሪካቸው ላይ ብዙም የለም። ችግሩ የመጣው መቼ ነው? እሱ ተከታዮችን በጣም እያፈራ መምጣት ሲጀምር አጼ ይስሐቅ ካረፉ በኋላ ብዙም ቀልድና ሰፋጣ የማያውቁት ታላቁ ንጉስ አጼ ዘርዓ ያዕቆብ ስልጣን ላይ ወጡ ማለት ነው። ነገሱ በ1426 ዓመተ ምህረት። አጼ ዘርዓ ያዕቆብ ደግሞ ስላሴን እጅግ በጣም የሚወዱ ለስላሴ አምልኮት በጣም የሚቀኑ ጥንቆላንና ክህደትን ምንፍቅናንም ብዙ ጊዜ ጥንቆላ ይጠላሉ ይባላል፣ ግን ምንፍቅናንም እጅግ በጣም ይጠሉ ነበር። ምንፍቅናንም በጣም የሚጠሉ ክርስቶስን እጅግ በጣም የሚወዱ ቅድስት ድንግል ማርያምን በጣም የሚወዱ የጌታን መስቀል ከግብፅ አስመጥተው አሁን እንግዲህ መስከረም 21 ህዝብ ሁሉ እየሄደ የሚሳለመው ግሸን ደብረ ከርቤ ያስቀመጡ የጥምቀት በዓልን አሁን በምናውቀው መልክ እንዲከበር ያደረጉ
ለብዙ ታላላቅ አድባራት እና ገዳማት ለምሳሌ ለአክሱም ጽዮን፣ ለዋልድባ ስርዓት የሰሩ ጻድቃኔ ማርያም ታዋቂዋን ጻድቃኔ ማርያም ገዳምን ያስገደሙ እጅግ በጣም ለእግዚአብሔር አምልኮት ቀናኢ የነበሩ ንጉስ፣ ፍትርት የሚያውቁ የሆነ ነገር ከወሰኑ ያንን ሳይፈጽሙት ወደ ኋላ የማይሉ ንጉስ እንግዲህ ነገሱ ማለት ነው። ለክርስቲያኖች ምን ብለው ነው በዘመናቸው አዋጅ ያወጁት? አንድም ነገር ከጠንቋዮች ጋር ንክኪ እንዳይኖራቸው። በዛ ዘመን የሚመለኩትን ዲኖ፣ ደስክ ምናምን የሚባሉ ጣዖታት ነበሩ፣ እንዳያመልኩ። አሁን እንግዲህ አዋቂ ቤት፣ ዛር ቤት ምናምን ፈራጅ ቤት የሚባሉት ማለት ነው። ወደዛ እንዳይሄዱ፣ ሄደው ከተገኙ ሊታሰሩም ሊገደሉም እንደሚችሉ፣ ከዛ ይልቅ እኔ የአብ የወልድ የመንፈስ ቅዱስ ነኝ ብለው ግንባራቸው ላይ እንዲጽፉ፣ በቀኝ እጃቸው ደግሞ በክርስቶስ አምላክነት አምኜ ርጉም ሰይጣንን ክጄሃለሁ ብለው እንዲጽፉ፣ በግራ እጃቸው ላይ ደግሞ ዓለምን ሁሉ በፈጠረ በእግዚአብሔር እናት በማርያም አምኜ የሷ ባሪያ እኔ የሷ ባሪያ ርጉም ሰይጣንን ክጄሃለሁ፣ ዲኖን ደስክን ክጄሃለሁ ብለው እንዲጽፉ ግራ እጃቸው ላይ። እንደዚህ አይነት እንግዲህ ነበልባል የሆኑ ንጉስ ነገሱ ማለት ነው። ደቂቀ እስጢፋኖስ ደግሞ በዛ በኩል አባ እስጢፋኖስ ያፈራቸው ተከታዮች የሱ እንቅስቃሴ እንግዲህ ትግራይ ላይ በተለይ ደግሞ ቆየጻ ገዳም አካባቢ በኋላም ደግሞ ጉንዳጉንዶ ማርያም አካባቢ ላይ እንግዲህ ትንሽ መነቃቃትና መንቀሳቀስ ጀመሩ ማለት ነው። ምን እያሉ? ለማርያም አይሰገድም፣ ለመስቀል አይሰገድም ሲፈርድባቸው ማለት ነው። እንግዲህ ታሪክ አገናኛቸው ይሄንን ንጉስና እነዛን መነኮሳት ተብዮች ተገናኙ። ለማርያም አለመስገድ ይችላሉ፣ ግን ቆየጻ ገዳም ገብተው አይደለም ለማርያም የማይሰግዱት። ትልቁ ችግር እሱ ነው። ስለዚህ ምን ሆነ? ንጉሱ እንግዲህ አስጠራቸውና ምን አላቸው ማለት ነው። ምን እስኪ ፊት ለፊት ድገሟት፣ ያላችሁትን ፊት ለፊት ድገሙ፣ እምነታችሁን አስረዱ፣ ምንድናችሁ ተባሉ ማለት ነው። ይህ ንጉስ ክርስቶስን ያየ ንጉስ ነው። ክርስቶስ ራሱ ተገልጦለት ቃል ኪዳን የሰጠው ንጉስ ነው። ታሪኩ በድርሳነ ኡራኤል ላይ ይገኛል። እመቤታችን ብዙ ጊዜ ተገልጣ ታነጋግረው የነበረ ንጉስ ነው። ቅዱስ ኡራኤልን ከነሰራዊቱ ያየ የነበረ ንጉስ ነው ቤተክርስቲያንን ከቦ። ስለዚህ አይኑ በደንብ ይሰራል። ይሄ ንጉስ እንደኛ አይደለም። የውስጥ አይኑ በርቶለት የተሰወረውንም ጭምር የሚያይ ንጉስ ነው። ስለዚህ መረመራቸው ደቂቀ እስጢፋኖስን። አባ እስጢፋኖስን መጀመሪያ መረመረው፣ ከዛ በኋላም የሱ ተከታዮችን መረመራቸው። ምንድነው እምነታችሁ? የማትሰግዱበት ምክንያት ምንድነው? እንግዲህ እኛ ለስላሴ አራተኛ አድርገን አንጨምርም እንደዚህ ብለን እንደዛ ብለን ብለው እነሱ የጻፉት ጽሁፍ ላይ ብዙ ነገር አውርተዋል። አስገደደን፣ ለእኔ ስገዱ አለን፣ እኛ ለስላሴ ብቻ ነው የምንሰግደው ስላልነው ነው፣ እንደዚህ እንደዛ እንደዚህ፣ ለንጉስ ደግሞ አይሰገድም፣ ንጉስ ፍጡር ነው ወዘተ እያሉ በጣም ብዙ ነገር ቀበጣጥረዋል የነሱ ገድል ላይ። እሱ ሲመረምራቸው ግን ችግራቸው ከስላሴ ጋር ሆኖ ነው ያገኘው። በአብ በወልድ በመንፈስ ቅዱስ አያምኑም። ክርስቶስ ተወልዷል ብለው አያምኑም። መሲሁ ገና ይወለዳል ብለው የሚያምኑ አይሁዶች ነበሩ። ክርስቲያን የሚመስሉት ለማስመሰል ነው ከላይ እንጂ ክርስቲያኖች በጭራሽ አልነበሩ። እንኳን ኦርቶዶክስ ተዋህዶ ቀርቶ አሁን ፕሮቴስታንት ብለን ወይም ደግሞ ካቶሊክ ብለን የምንጠራውም ራሱ አይነት ክርስትና ተብሎ የሚታሰብ እምነት በእነሱ ዘንድ አልነበረ። አይሁዶች ነበሩ። ይሄንን ንጉሱ መጽሐፈ ሜላድ ወይንም ድርሳነ ልደቱ የሚባለው መጽሐፍ ላይ በደንብ ጽፎታል። ድርሳነ ልደቱ ብሎ የጻፈበት ምክንያት ራሱ የጌታን ልደት ስላላመኑ ነው። አምላክ ሰው መሆኑን ስለማያምኑ ነው። አያምኑም ነበረ። እነዚህን ሁለት መጽሐፍት የጻፈው ለቅድስት ድንግል ማርያም አንሰግድም የሚል ብቻ ችግር ስላየባቸው አይደለም ማለት ነው። የጌታን ልደት ነው በዋናነት የማያምኑት። አምላክ ሰው መሆኑን ነው የማያምኑት። ስለዚህ እነዚህ ሰዎች ክርስቲያኖች አይደሉም ማለት ነው። ያለ ቦታቸውን የገቡት የክርስቲያኖች ገዳም ውስጥ። የሃይማኖት ሕጸጽ ብቻም አልነበረም ያገኘባቸው ይህ ንጉስ፣ ብዙ የምግባር ችግሮችንም አግኝቶባቸዋል። ሴሰኞች ነበሩ፣ ስራየኞች ነበሩ። በአፄ ዘርዓ ያዕቆብ ፖሊሲ ጥንቆላ አይቻልም በኢትዮጵያ ውስጥ። ስራየኞች ነበሩ፣ አስማተኞች፣ ምትሃት የሚወዱ ነበሩ። እንዲሁም ደግሞ ጸረ ኢትዮጵያ የፖለቲካ እንቅስቃሴ ውስጥ የሚሳተፉ አደገኛ የፖለቲካ ወንጀለኞችም ነበሩ። ይሄንን ሁሉ እመጣበታለሁ። ስለዚህ ንጉሱ መረመራቸውና እንግዲህ መሪያቸው አባ እስጢፋኖስ ነው መጀመሪያ። ያው እንግዲህ ፊት ለፊት የተንከወከወው እሱ ነው ብዬ ነው የማስበው እኔ። የሀሳቡ አፍላቂ ሙሉ ለሙሉ ግን እሱ ብቻ ነው ብዬ አላስብም። አስገረፈው፣ ንጉሱ አሳሰረው።
በታሰረበት ቦታ ላይ ለተወሰኑ ወራት ቆይቶ ሞተ። ከዛ በኋላ ተከታዮቹን በገቡበት እየገባ ንጉሱ የመምህራችሁን ስም አውግዛችሁ ይሄን የምታወሩትን ወሬያችሁን ትታችሁ ንስሐ ገብታችሁ የምትጠመቁ ከሆነ እምራችኋለሁ፣ አለበለዚያ ግን አለቃችሁም አላቸው ማለት ነው። እዚህ ጋር ተጀመረ እንግዲህ ጸቡ ማለት ነው። በየቤቱ በየአውራጃው በየወረዳው በየገቡበት ገዳም የንጉሱ ወታደሮች እየተከታተሉ እየሄዱ ያስወጧቸው ጀመር። እያሰሩ ወደ ንጉሱ ያመጧቸው ጀመር። እነሱም ክርክራቸውን ቀጠሉ። ድርቅናቸው ቀጠለ። ንጉሱም ቅጣቱ ጨመረ ማለት ነው። ግርፋቱም አልሆነም፣ ምኑም አልሆነም። ስለዚህ በስተመጨረሻ እነሱም ትምህርታቸውን አልተው ስላሉ በየካቲት 2446 ዓመተ ምህረት ህዝብ በተሰበሰበበት በአደባባይ እናምነዋለን ባሉት በሙሴ ህግ መሰረት በኦሪት ዘዳግም ላይ በተጻፈው መሰረት ሴሰኝነትን፣ ምንፍቅናን እንዲሁም ደግሞ ጥንቆላንና ምትሃትን ሲያደርጉ ስለተገኙ በኦሪት ዘዳግም ላይ ባለው መሰረት ነው። እንግዲህ ልብ በሉ፣ በሙሴ ህግ መሰረት። ምክንያቱም እነኚህ ሰዎች አይሁድ ነን እያሉ ነውና አይሁድነት ራሱ ይህን ይፈቅዳሉ ወይ ብሎ ነው የጠየቃቸው ማለት ነው። በሙሴ ህግ እናምናለን ትላላችሁ ግን አታምኑበትም። ስለዚህ በዛ መሰረት በድንጋይ ተወግረው፣ በጦር ተወግተው፣ በእሳት ተቃጥለው በሙሴ ህግ መሰረት እንዲሞቱ ተፈረደባቸው። ካፒታል ፐኒሽመንት ማለት ነው እንግዲህ ዴስ ሴንተንስ፣ የሞት ፍርድ ተፈረደባቸው። ቀንደኞቻቸው በህዝብ ፊት ተገደሉ። ተከታዮቻቸው አሁንም የንስሐ ዕድል ተሰጣቸው፣ እምቢ አሉ። ስለዚህ ከሀገር ማሳደድ ጀመሩ ማለት ነው። የአፄ ዘርዓ ያዕቆብ ወታደሮች አሳደዷቸው። በተለያዩ በአገሪቱ ጠረፍ በሚገኙ አካባቢዎች መደበቅ ጀመሩ። አንዳንዶቹ ሙስሊሞች ወደሚበዙባቸው ግዛቶች መሄድ ጀመሩ። አንዳንዶቹ ወደ ደቡብ መሄድ ጀመሩ። ከደቡብም እንግዲህ ወደ ሱዳን ጠረፍ፣ ዛሬ ሱዳን ብለን የምንጠራው ወይም ደግሞ ወደ ኬንያ ማለትም ሊሆን ይችላል። ብቻ ግን ወደ ደቡባማው አካባቢ ተበተኑ። በጣም ተበታተኑ። እንቅስቃሴያቸው በጣም ወገቡን ስለተመታ ተመልሶ መገናኘትም ለተወሰነ ጊዜ አልቻሉም። እጅግ ከባድ ፍርሃት ወድቆባቸው ነበር። አፄ ዘርዓ ያዕቆብ ግን በዘመኑ የቀጣው ደቂቀ እስጢፋኖስን ብቻ አይደለም፣ አመንዝራነትን ሲፈጽሙ የተገኙ መኳንንትንም ይቀጣ ነበር። ንስሐ ልጆቻቸውን የማይከታተሉ ካህናትንም ይቀጣ ነበር። ጥንቆላ ሲሰሩ የተገኙትን ይቀጣ ነበር በትክክል። ስለዚህ ንጉሱ የሚቀጣው አይነት አቀጣጥ ለትክክለኛ ኮዝ ስለሆነ ህዝቡ ፈራ፣ እጅግ በጣም ፈራ። ነገር ግን አካላዊ ቶርቹር የሚባለው የተራዘመ ምንድነው ይሄ በጣም ሰውን የሚያሳቅቅ አይነት ደቂቀ እስጢፋኖስ ገድላቸው ላይ እንደሚያወሩት አይነት ይሄ ሰው መተልተል ምናምን የሚባል ነገር እዛ ውስጥ የለበትም ንጉሱ። ምክንያቱም ንጉሱ በጣም ብዙ ስራ አለበት። ሰው እየተለተለ የሚደሰት ሳዲስት አልነበረም። ካፒታል ፐኒሽመንት በንጉሱ ግዛት ውስጥ ያንን የተባለውን ህግ ላለመፈጸም የሚያንገራግሩትን ወይ እስር አለዚያ ደግሞ የሞት ፍርድ ከባሰ ማለት ነው። አብዛኛው ጊዜ ግን እስር ነው የሚፈርድባቸው የነበረው ወይንም ከሀገር እንዲጋዙ ያደርጋል። ከዛ ውጭ ግን የደቂቀ እስጢፋኖስ ይሄን ተሰቃይተን፣ ይሄ ተተልትለን፣ ይሄ ተጎርጉረን የሚሉት ነገር ውሸት ነው። ንጉሱ አላደረገም ያንን ነገር። ስለዚህ እንግዲህ ደቂቀ እስጢፋኖስ እንቅስቃሴያቸውን መቀጠል ስላልቻሉ መረር ያለ ነገር ስለመጣባቸው ትንሽ አሳንሰው ገምተዋት ነበር ኢትዮጵያን መሰለኝ እንግዲህና መረር ያለ ነገር ስለመጣባቸው እስኪያገግሙ ድረስ በየቦታው ሲያቃስቱ ቆይተው በአፄ ናኦድ ዘመን እንደምንም ተሰባሰቡና አንድ የመጨረሻ መርዘኛ ስራ ሰርተን እንበቀል የሚል አይነት ሐሳብ አፈለቁ። ማንን ነው የሚበቀሉት? ቤተክርስቲያንን እና ኢትዮጵያን፣ ክርስቲያኑን ህዝብ፣ የጠላቸውን ህዝብ፣ በተለይ ደግሞ ነገስታቱን። ስለዚህ ምንድነው ያደረጉት? ይሄን የአመጽ ታሪካቸውን ወደ ምን ቀየሩት? ወደ ቅዱሳን የሰማዕታት ታሪክ ቀየሩትና ሌሎች እውነተኛ ቅዱሳን፣ እውነተኛ መነኮሳት፣ እውነተኛ ሰማዕታት ያለፉባቸውን አይነት ታሪኮች የሚገልጹ ገድላት ላይ እንዳለው አስመስለው የክርስቲያኖች ታሪክ አስመስለው ገድል ጻፉ። እንግዲህ ዛሬ በዋናነት ማነሳላችሁ አምስቱን ገድላት ነው። አራቱ በእርግጥ ገድል ተብሎ የተጻፉ ናቸው። አምስተኛው ንባብ ነው።
ግን ያው ለአጠራር እንዲመች ገድላት እንበላቸው። አንዱ የአባ እስጢፋኖስ ገድል ነው፣ ዋናው እንቅስቃሴያቸው መስራች። ሁለተኛው ከሱ በኋላ የተተካው የአባ አበክረዙን ገድል ነው። ሶስተኛው ገድለ አበው ወአሃው ወይንም የወንድሞችና የአባቶች ገድል ብለው ራሳቸው ተከታዮቻቸው የጻፉት ታሪክ ነው። እንግዲህ ደቂቀ እስጢፋኖስ ሲባል በሺዎች የሚቆጠሩ ናቸው። ብዙ ናቸው፣ ብዙ መነኮሳት ናቸው፣ ጥቂት ሰዎች አይደሉም። አባ እስጢፋኖስ ያው መስራቻቸውን አባ በክረዙን እሱ ካለፈ በኋላ ሊቀ ማህበራቸው ወይም አበምኔታቸውን በለው፣ ግን ያው ቋሚ ቦታ ገዳም አልነበራቸውም ሲሳደዱ ስለኖሩ ማለት ነው። እና ሊቀ ማህበራቸው ነበረ። ሌሎችም ብዙ ሊቀ ማህበራት ነበሯቸው። አቡነ እዝራ ገድለ አቡነ እዝራ ብለው ደግሞ በኋላ ላይ የጻፉትም አለ። አቡነ እዝራ እንግዲህ በአፄ ናዖድ ዘመን ነበረ ተብሎ የሚታሰብ የደቂቀ እስጢፋኖስ አንድ የነሱ ቅዱሳቸው ነው ማለት ነው እንግዲህ። እና ከዛ ውጪ የመጋቢት 25 ንባብ ብለው እንዲሁ ታሪካቸውን ደግሞ የጻፉበት ሌላም ጽሑፍ አለና እንግዲህ እነዚህ ገድላት ተብለው በደቂቀ እስጢፋኖስ ተጻፉ ማለት ነው። በበኩሌ እንግዲህ የኔ የድህረ ምረቃ ተማሪዎቼ ይሄንን ሳውራ ትረዱኛላችሁ። ኳሊቴቲቭ ሪሰርች የሚባል ኮርስ ብዙ ጊዜ አስተምራለሁ እና በዛ ኮርስ ውስጥ አንድ የኳሊቴቲቭ ሪሰርች ሜተድ አለ። ምን የሚባል ኮንቴንት አናሊሲስ ወይም ዶኪመንት አናሊሲስ ወይም ቴክስቹዋል ኢንተርፕሪቴሽን የሚባል የጥናት ዘዴ አለ። ጽሑፉን ትይዙትና መስመር በመስመር እያነበባችሁ እርስ በርሱ የሚጣረስ ነገር ከውስጡ ካለ ትፈልጋላችሁ፣ የተዘለለ ነገር ካለ ትፈልጋላችሁ። ኢንተርናል ኢንኮንሲስተንሲ ኤክስተርናል ኮንሲስተንሲውንም ታዩታላችሁ። ማለትም ከሌሎች ዶኪመንቶች ጋር ምን ያህል ይናበባል፣ በወቅቱ ከነበረው ታሪክ ጋር ምን ያህል ይናበባል የሚለውንም ነገር ታያላችሁ። የጸሐፊዎቹን ዓላማ በውስጡ ታያላችሁ፣ በአናሊሲስ ማለት ነው። ስለዚህ መስመር በመስመር እነዚህን 5 ገድላት ሄድኩባቸው። ገድላት ባልኩኝ ቁጥር በነገራችን ላይ በኮቴሽን ማርክ ውስጥ አድርጋችሁ አስቡልኝ፣ ምክንያቱም ገድላት አይደሉም። ይህን ደግሞ አሳያችኋለሁ። እነዚህን ገድላት እንድንቀበላቸው በዘመናችን ብዙ የሃይማኖት ሰዎችና ምሁራን ወትውተውናል። እውነቱን ለመናገር ከነዚህ መካከል ግን ትልቁን ሚና የተጫወቱት ፕሮፌሰር ጌታቸው ኃይሌ ናቸው። አሁን አርፈዋል። ፕሮፌሰር ጌታቸው ኃይሌ በዚህ መጽሐፍ ደቂቀ እስጢፋኖስ በሕግ አምላክ በሚለው መጽሐፋቸው እነዚህን ያልኳችሁን 5 ገድላት ገድለ አባ እስጢፋኖስ፣ ገድለ አባ በክረዙን፣ ገድለ አበው ወአሃው፣ የመጋቢት 25 ንባብ የተባለውንና ገድለ አቡነ እዝራ የተባሉትን 5 የደቂቀ እስጢፋኖስ ጥራዞች ከግዕዝ ወደ አማርኛ ተርጉመው በመጽሐፍ መልክ አሳትመው ለሕዝቡ ያሰራጩ ናቸው ማለት ነው። አንዳንዶች በእርግጥ ደቂቀ እስጢፋኖስን አስመልክቶ ምርምር ጥናት አድርገው ሁሉንም ነገር በራሳቸው የጻፉት የሚመስላቸው አሉ። ግን አይደለም። ዋናው ጽሑፉን የጻፉት ራሳቸው ደቂቀ እስጢፋኖስ ናቸው፣ ወይንም የደቂቀ እስጢፋኖስ ተከታዮች የነሱ ተተኪዎች ናቸው የጻፉት። ድሮ የተጻፈ ነው። የተገኘውም በጉንዳ ጉንዶ ማርያም ወይንም ጉንዳ ጉንዴ አጠራሩ ላይ ሁለቱንም አይነት አይቻለው። በዛ ገዳም የተገኘ ነው እና እንግዲህ ፕሮፌሰር ጌታቸው ኃይሌ ያደረጉት ምንድነው? ያንን ከግዕዝ ወደ አማርኛ ለአሁን ዘመን ትውልድ ነው እንዲነበብ ያደረጉት ማለት ነው። እና ብዙዎች ይሄ መጽሐፍ እውነተኛ መጽሐፍ እየመሰላቸው ውስጡ ያለው እውነተኛ ገድል እየመሰላቸው እየተሸወዱ እያየሁኝ ነው። ብዙ ኦርቶዶክሳውያን ሌሎች እውነተኛ ነው አይደለምም የሚሉበት ክራይቴሪያ የላቸውም። ምክንያቱም ገድል በእነሱ ባህል የለም። በኦርቶዶክሳውያን ዘንድ ግን ምን እንደሆነ ገድል እናውቃለን። አንድ ገድል ለመባል ምን ማሟላት እንዳለበት እናውቃለን። ስለዚህ በእነዛ መስፈርቶች መሰረት በደንብ አድርገን በዚህ ውስጥ የተጻፉትን ነገሮች እውነተኛ ታሪክ ናቸው ወይስ አይደሉም፣ ይሄ ነገር ገድል ለመባል ይበቃል ወይስ አይበቃም የሚለውን ማየት እንችላለን። ለእኛ ምንም አያስቸግረንም። ሌላው ሊሳሳት ይችላል፣ እኛ ግን የምንሳሳትበት ምንም ምክንያት የለም። ገድላቱን እንዴት ብለው መሰላችሁ የጻፉት? እነሱ ልክ ቅዱሳን ሰማዕታት እንደሆኑ እውነተኞች መነኮሳት እንደነበሩ አባ እስጢፋኖስን በጣም ብዙ መነኮሳት እንደቀኑበት ከእውቀቱ የተነሳ የመጽሐፍ ቅዱስ እውቀቱ በጣም ሰፊ ከመሆኑ የተነሳ መነኮሳት በጣም እንደቀኑበት፣ ሕዝብ ደግሞ እሱ ሲያስተምር ለመማር ይመጣ እንደነበረ፣ በዚህ ምክንያት ደግሞ ንጉሱ ለራሱም ዙፋን ጭምር እንደሰጋ፣ ከዛ በኋላ ደግሞ ስገድልኝ እያለ እንዳስቸገረው፣ የነገሩ ጠንሳሽ ወይንም ደግሞ ቆስቋሽ ነገረኛው ንጉሱ እንደሆነ አባ እስጢፋኖስ እንዳልሆነ፣ ንጉሱ ስገዱልኝ የማለት አባዜ የነበረበት የመመለክ ፍቅር የነበረበት ንጉስ እንደሆነ፣ የእሱ ተከታዮች ደግሞ የደቂቀ እስጢፋኖስ ማለትም የአባ እስጢፋኖስ
ተከታዮች በየቦታው በተሰደዱበት ሁሉ እንደው በቃ ክርስቲያኑ ነው የማይቀበላቸው እንጂ ሌላው ሰው በሙሉ ይወዳቸው እንደነበረ፣ አረማውያኑ ማህዛቡ የሚቀበሏቸው እንደነበረ በቃ ይሄን የመሳሰለ ነገር ነው የጻፉትና ከቅናት የተነሳ ንጉሱ እንዳሳደዳቸው የንጉሱ ጭፍሮች እንዳሳደዷቸው ይሄ ቅድም የነገርኳችሁ ካፒታል ፓኒሽመንት አለ በኦሪት ዘዳግም መሰረት የተፈረደባቸው በድንጋይ መወገር፣ በጦር መወጋት፣ በእሳት መቃጠል፣ የተወሰነ ቦታ ደግሞ ያየሁትም አለ በስቅላትም የተቀጡ አሉ። እንደዛ ሳይሆን እነሱ ታሪካቸውን የጻፉት ብዙ አካላዊ ቶርቹር እንደደረሰባቸው አድርገው እንደውም ሊስት አድርጌያቸዋለሁ ከመጽሐፉ ላይ አውጥቼ ሞፈርና ቀንበር ተጭኖባቸው እንደተጎተቱ፣ እጆቻቸውን በምላጭ እንደተተለተሉ፣ ወታደሮቹ በጦር ጫፍ ሰውነታቸውን እየጓጎጡ ያሰቃዩቸው እንደነበረ፣ በሽንቁር ግንድ በማነቆ እንደታሰሩ እንደው በኢቢኤስ ሁሉ የነገሩ በጥናታዊ ዘገባ መልክ ሁሉ ቀርቧል። እንደ እውነት ተቆጥሮ ይሄ ነገር አልተከሰተም፣ ግን ይሄ ሁሉ ውሸት ነው። በቤት አምድ ላይ አንጠልጥለው በጢስ እንዳጠኗቸው፣ አፈር ላያቸው ላይ እንደበተኑባቸው፣ እበት እንደለቀለቋቸው የአፄ ዘርዓ ያዕቆብ ወታደሮች ማለት ነው እንግዲህ የምድጃ አመድ እንደደፉባቸው፣ በግንድ ሽንቁር ውስጥ ጠጠር ጨምረው በስጋቸው ላይ እንደቀረቀሩባቸው፣ ጺማቸውን እንደነጯቸው፣ በእሳት ሰውነታቸውን እንደለበለቧቸው፣ ጓንታናሞ ቤይን ያስመሰሉት፣ በጥያቄ መሃል በጦርና በአንካሴ ሰውነታቸውን ይወጋጓቸው እንደነበረ፣ በዘ ቅርጽ ፊታቸውን እንደተተለተሉ፣ ቋንጃቸው እንደተመዘዘ፣ አፍንጫቸው እንደተፎነነ፣ ምላሳቸው እንደተቆረጠች እውነት ልትሆን ትችላለች። ምላስ ይቆረጥ ነበር ድሮ። ምንፍቅና በጣም እያበዛ የሚናገር ሰው በጣም ቅፍፍ ስለሚላቸው የድሮ ነገስታት ለምሳሌ የክርስቶስን አምላክነት የሚክዱ በስላሴ ላይ በእመቤታችን ላይ ክፉ ነገር የሚናገሩ ሲያገኙ ተው ይባላል። እምቢ ካለ ምላሱ ይቆረጣል። ይሄ ሆኖባቸው ሊሆን ይችላል። ከዛ ውጪ የሞት ፍርድ ነው። እንዲህ አይነት ይሄ ሳዲስቲክ የሆነ ቶርቸሪንግ አልነበረም በእነሱ ታሪክ ውስጥ። ውሸት ነው ይሄ ሁሉ። እጅና እግራቸው ተቆርጦ በድንጋይ እንደተወገሩ፣ በድንጋይ ተወግረዋል እርግጥ ነው። የተወሰኑት በቢላዋ ታርደው እንደሞቱ ዝም ብለው ራንደምሊ መንገድ ላይ ማለት ነው። ከነርሱ መካከል ሴቶቹ እንደተደፈሩ፣ እቺ ደግሞ ብዙ ታሪክ አላት። ማን ነበረ ደፋሪው የሚለው ታሪክ አለው በነገራችን ላይ። ጡታቸውም የተቆረጠ እንዳሉ፣ ህፃናቶቻቸው ምንኩስናን ትተው የንጉሱ ወታደሮች በቅሎ ጠባቂ እንደተደረጉ፣ ወይ መከራቸው ሲያሳዝኑ፣ በቀጋ እሾህ ይገረፉ እንደነበረ፣ ኮሶ በግድ ይጋቱ እንደነበረ ይሄን ሁሉ ጽፈዋል። ስለዚህ ሰማዕታት እንደሆኑና የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደውም በእነሱ ስም ጽላት ቀርጻ ልታከብራቸው እንደሚገባ ይህን የመሳሰሉ ነገሮች አሁን እንግዲህ ተተኪዎቻቸው ወይንም የእነሱን ነገር በእኛ ዘመን የሚያስተጋቡላቸው ይሄንን ይጽፉላቸዋል። በገድሎቻቸው ውስጥ አሁንም በኮቴሽን ማርክ አፄ ዘርዓ ያዕቆብ ከሳኦል ጋር አመሳስለው ጽፈውታል። ልብ በሉ እንግዲህ ይሄ ንጉስ በኋላ ነግራቸዋለሁ። ስለዚህ ንጉስ ቅድስና ቅድም ከነገርኳችሁም ጨምሬ ማለት ነው። እንግዲህ ግሸን ማርያምን የሚያህል ቦታ ላይ የጌታን መስቀል ከግብጽ አስመጥቶ ያስቀመጠ፣ ጻርቃኔ ማርያምን የገደመ፣ እመቤታችንን ተገልጣ ታነጋግረው የነበረ፣ መልክዓ ማርያምን የደረሰ፣ አንዳንዶች አፄ ናኦር ነው የደረሰው ይላሉ። ግን ድርሳነ ኡራኤል ላይ ባየሁት መሰረት እንደኔ እምነት የደረሰው ራሱ አፄ ዘርዓ ያዕቆብ ነው። ጸሎት የምናደርግበትን መልክዓ ማርያም የደረሰልን፣ ጥምቀት በዓል አሁን በምናውቀው መልኩ እንዲከበር ያደረገ፣ ብዙ አብያተ ክርስቲያናትን ያሳነጸ፣ ጌታን ራሱ አነጋግሮ ቃል ኪዳን የተቀበለ ይሄንን ንጉስ ነው። እንግዲህ በዚህ ገድላት ውስጥ ምንድነው የሚሉት? ድብ ጸር ይሉታል። ድብ ጸር ማለት ጠላት ድብ፣ ከየት እንዳመጡትም አላውቅም። ደራጎን ይሉታል። በዮሐንስ ራእይ ላይ የተገለጸው ቀዩ ዘንዶ እሱ እንደሆነ ሐሳዌ መሲህ ሊሉት ፈልገው ነበረ። የሚገርማችሁ ነገር ግን ስለ ሐሳዌ መሲህ ጽሑፍ የተገኘው እነሱ ጋር ነው። በኋላ እመጣበታለሁ። ዲዮቅልጥያኖስ ይሉታል፣ ፈርዖን ይሉታል፣ ቄሳር ይሉታል፣ ሳኦል ይሉታል፣ ምንም አይሉታል። የክፋት ሁሉ መገለጫ ቃየል ብለውታል። ከክፉ መጽሐፍ ቅዱስ ላይ ከተጠቀሱት ክፉ ነገስታት እና ክፉ ሰዎች ጋር ሁሉ አመሳስለውት አፄ ዘርዓ ያዕቆብን ጽፈዋል። እና እንደውም እሱም በመስደብ ነው ገድላቸውን የጻፉት እነዚህ ሰዎች እንጂ ገድል አይደለም የጻፉት። ዞሮ ዞሮ እንግዲህ ድሮ ይሄ ገድል ተብያቸው ተቀባይነት ስላልነበረው ምንም ነገር ማንም አልተቀበላቸውም። በእነሱ ስምም ቤተክርስቲያን መስራት፣ በእነሱ ስም ጽላት መቅረጽ የሚባል ነገርም የለም፣ አልተደረገም። አሁን ነው የተሸወድ ነው። አሁን ከቅርብ ጊዜ ወዲህ
ጉድ ሰርተውናል ደቂቀ እስጢፋኖስ እና ተከታዮቻቸው። ለማንኛውም እነማን ናቸው ደቂቀ እስጢፋኖስ ታሪካቸው የቅዱሳን ታሪክ እንደሆነ ተደርጎ ተቀባይነት እንዲያገኝ እየወተወቱ ያሉት የሚለውን እኔ አንደኛ ፋሺስት ጣሊያኖች ደቂቀ እስጢፋኖስን ታሪካቸውን ጎርጉረው አውጥተው በሁለተኛው የጣሊያን ወረራ ጊዜ ማለት ነው በአፄ ኃይለሥላሴ ጊዜ ወደ ኢትዮጵያ ሲመጡ እነ ኮንቲ ሮሲኒ፣ እነ አንቶኒዮ ሞርዲኒ፣ እነ ዩል ፔርሾን የመሳሰሉት የፋሺስት ምሁራን ናቸው። እንግዲህ ገድሎቻቸውን በፈረንሳይኛ፣ በላቲን ቋንቋ፣ በፖርቹጋል፣ በእንግሊዝኛ ወዘተ እየተረጎሙ ለዓለም ሕዝብ ያሰራጩ የነበረው ወይም ደግሞ በትልልቅ ጥናታዊ መጽሔቶች ላይ፣ ማጋዚኖች ላይ፣ ጆርናሎች ላይ እንዲታተም ያደርጉ የነበረው ፋሺስቶች ናቸው። እነዚህን ፋሺስቶች የሚገርማቸው ነገር ኢትዮጵያ ከሳቸዋለች። ምክንያቱም በኢትዮጵያውያን አርበኞች ላይ ጉዳት ያደረሱም አሉ ከነዚህ መሀልና የከሰሰቻቸው ሰዎች ናቸው። ደቂቀ እስጢፋኖስን በጣም ወደዋቸዋል እነዚህ ፋሺስቶች። ስለዚህ ደቂቀ እስጢፋኖሶች እውነተኛ ቅዱሳን ይመስሏቸዋል? እኔ በበኩሌ አይመስሉኝም። እሺ፣ ሁለተኛ ካቶሊክ ምሁራን። ፋሺስቶቹ በእርግጥ ካቶሊኮች ናቸው። ነገር ግን ካቶሊክ ምሁራን ስል የኢትዮጵያውያን ካቶሊክ ምሁራን ማለቴ ነው። በብዛት የኢትዮጵያን ታሪክ የሚጽፉት ኦርቶዶክሶች የሚመስሉን ካቶሊኮች ናቸው። የኦርቶዶክስ ተዋህዶ እውነተኞች የታሪክ ምሁራን ማለት እነማን ናቸው መሰሏችሁ? እነ አባ ተስፋ ስላሴ ሞገስ፣ እነ ንቡረ ኤርምያስ ከበደ ወልደ ኢየሱስ፣ እነ አለቃ እያሌው ታምሩ። ከቤተክርስቲያንም ደግሞ ካየን እነ አቡነ ጎርጎሪዎስ፣ ማለትም ከቤተክርስቲያን ስላችሁ ከመንፈሳዊ ተቋማት ለምሳሌ ከቴዎሎጂ እነ ሉሌ መላኩ፣ እነዚህን የመሳሰሉት እውነተኛ የኦርቶዶክስ ተዋህዶ የታሪክ ጸሐፊዎች ናቸው። ሌሎችም በዓለማዊውም ዘርፍ ጥቂቶች አሉ። ከዛ ውጭ ግን አብዛኛው የታሪክ ምሁራን ብለን የምናውቃቸው ሰዎች ለእኛ ኦርቶዶክሶች ይመስሉናል እንጂ ካቶሊኮች ናቸው። አንዱ ፕሮፌሰር ጌታቸው ኃይሌ ናቸው። ሌሎች ደግሞ ፕሮቴስታንቶችም አሉ የታሪክ ምሁራን። ኒውትራል መስለው ይጽፋሉ፣ ግን የሚጽፉት ውሸት ነው። እንግዲህ የደቂቀ እስጢፋኖስን ገድል ብለው አዳንቀው ትልቅ የሆነ ኢንተሌክቹዋል ሙቭመንት፣ ሪቫይቫል፣ ሪፎርሜሽን፣ በጣም የተለየ አእምሮ ተሰጥኦ ያላቸው እያሉ ፕሮፌሰር ጌታቸው ኃይሌ እያዳነቁ ጽፈውላቸዋል ታሪካቸውን ማለት ነው። ቃለመጠይቅም አድርገው ስለነሱ ተናግረዋል። በአጫጭር ጽሁፎችም ተናግረዋል። አጉል የተበደሉ መነኮሳት፣ እውነተኞች መነኮሳት እንደነበሩ፣ ነገስታቱ ጀብደኞች እንደነበሩ እና መጫን ማፈን እንደነበረ ይህን የመሳሰሉ ነገሮችን ጽፈዋል ማለት ነው። ስለዚህ እንግዲህ ሁለተኞቹ ካቶሊክ ምሁራን ናቸው። ሶስተኛ ቤተ እስራኤሎች ናቸው። እስራኤላውያን ማለትም የውጭ ተወላጅ የሆኑ እስራኤላውያንም እንደገና ደግሞ ኢትዮጵያውያን ፈላሾችም የደቂቀ እስጢፋኖስን ታሪክ ከቤተክርስቲያን ታሪክ ወይም ከአፄ ዘርዓ ያዕቆብ ተጻራሪ ሆነው በኦርቶዶክስ ተዋህዶ እምነት ተከታዮች የተበደሉ፣ በኦርቶዶክስ ተዋህዶ ነገስታት የተበደሉ እውነተኞች የአይሁድ ክርስቲያኖች ጂዊሽ ክርስቲያኒቲ የሚሉት ነገር ከተዋህዶ ውጪ ጂዊሽ ክርስቲያኒቲ የሚባል ነገር የለም። በነገራችን ላይ ግን እነሱ የፈጠሩት ጂዊሽ ክርስቲያኒቲ የሚባል ተርሚኖሎጂ አለ። ለምሳሌ ፕሮፌሰር ኤፍሬም ይስሐቅ ይሄንን ነገር ይጠቅሱታል። እውነተኞቹ ኦሪጂናሎቹ ጂዊሽ ክርስቲያኖች ደቂቀ እስጢፋኖሶችን የመሳሰሉ ነበሩ እና በእነሱ አይነት ክርስትና ይላሉ። ይሄ የተሐድሶ ክርስትና ማለት ነው። ምን ብለው ነው የጻፉት? በእመቤታችንና በመስቀል ማመን ወይንም ቬኔሬሽን፣ ይሄ ለመስቀልና ለእመቤታችን መስገድ፣ ለዛ አክብሮት የመስጠት አይነት ባህል የመጣው በአፄ ዳዊት ጊዜ ነው። ማለትም በአፄ ዘርዓ ያዕቆብ አባት ጊዜ የመጣ ነው። ከዛ በፊት ግን በኦሪጂናሉ ጂዊሽ ክርስቲያኒቲ ይሄ ባህል አይታወቅም ነበረ ብለው ጽፈዋል። ተሳስተዋል። አንድ መረጃ ቅዱስ ያሬድ በቂ ነው። አራተኛ ደቂቀ እስጢፋኖስን እየወገኑላቸው እውነተኞች ክርስቲያኖች እንደነበሩ፣ እውነተኞች መነኮሳት እንደነበሩ እንድንቀበል የሚያደርጉን የትግራይ ብሔርተኞች ናቸው። አሁን ደግሞ ስለ መንበረ ሰላማ ትልቅ እንቅስቃሴ እየተደረገ ነው እና ደግሞ ሁለቱ አንድ አይነት ሆኖብኛል ሳየው። የደቂቀ እስጢፋኖስንም የሚያራግበው የትግራይ ብሔርተኝነት እንቅስቃሴ አለ፣ መንበረ ሰላማንም የሚያራግበው አለ። ሁለቱም አንድ ወገን ነው እና እንግዲህ የትግራይ ብሔርተኝነትም ደቂቀ እስጢፋኖስን በትግሬነታቸው የተበደሉ ንጹሐን መነኮሳት፣ በሸዋ ነገስታት በአፄ ይስሐቅ በአፄ ዘርዓ ያዕቆብ የተበደሉ የትግራይ መነኮሳት እንደሆኑ አድርገው ይጽፋሉ።
በሰለሞናዊው ስርወ መንግስት። ሰለሞናዊ ብለው ደግሞ የሚጠሩት የሸዋውን ነው። እንግዲህ አክሱም ምን ሊባል እንደሆነ እኔ አላውቅም። አንዳንዴ ሳስበው ሁሉም ዞሮበታል እንዴ እላለሁ። በጣም ትልልቅ የታሪክ እውነታዎችን ዝም ብሎ መደንጎር፣ በጣም የሚያስደንቅ አይነት መደንጎር ሲደነጎራ ያለውና እንግዲህ ከነዚህ መካከል እንግዲህ ከትግራይ ብሔርተኞች ጸሐፊዎች መካከል አንዱ መምህር ካሳይ ገብረ እግዚአብሔር ናቸው፣ አርፈዋል። ሌላኛው ደግሞ የቀድሞ ፓትርያርክ ብፁዕ አቡነ ጳውሎስ ናቸው፣ እሳቸውም አርፈዋል። ሁለቱም ለደቂቀ እስጢፋኖስ ወግነው ነው የሚጽፉት። ቢሆንም ትንሽ የማስታረቅ ሙከራ አድርገዋል። አጼ ዘርዓ ያዕቆብም ቢሆን ለቤተክርስቲያን የዋለው አስተዋጽኦ የሰራው አስተዋጽኦ እጅግ ከፍተኛ ነው፣ ክብር ይገባዋል። ቢሆንም ግን ደቂቀ እስጢፋኖስ ላይ ያደረገው ነገር ትክክል አይደለም። እነሱም ትንሽ አንገራግረዋል። ለመስቀል አንሰግድም ብለዋል፣ ለእመቤታችን አንሰግድም ብለዋል። ሄቴሮዶክስ ወይንም ምንድነው አፈንጋጭ ወጣ ያሉ ኦርቶዶክሶች ናቸው። ነገር ግን ሊገደሉ አይገባም ነበረ እና ደግሞ ንጉሱ ለመስቀልና ለእመቤታችን ስላልሰገዱ ሳይሆን ለሱ ስላልሰገዱለት ነው የተናደደው ብለው ጽፈዋል። ትክክል አይደለም። አምስተኛ ተሐድሶ ፕሮቴስታንቶች ያው እንግዲህ የፕሮቴስታንት እንቅስቃሴ ኢትዮጵያ ውስጥ የተጀመረው በደቂቀ እስጢፋኖስ ነው ይላሉ። ተሳስተዋል። የፕሮቴስታንት እንቅስቃሴ የተጀመረው ድሮ ነው። ከደቂቀ እስጢፋኖስም በጣም ይቀድማል። ረጅም ታሪክ አለው ወደኋላ። በማን እንደተጀመረ በሚቀጥለው ቪዲዮ ላይ ታገኙታላችሁ። ማርቲን ሉተርም ሊመስላችሁ ይችላል፣ ግን አይደለም። ማርቲን ሉተር ዘመናዊ መልክ ሰጠው እንጂ የሀሳቡ አፍላቂ አይደለም። እነማን ናቸው የጀመሩት እናየዋለን። እንግዲህ ግን ያው የዘር ግንድ ወደኋላ ሲቆጠር የፕሮቴስታንትም የደቂቀ እስጢፋኖስም የአይሁድም አንድ ነው ዘር ግንዱ ሲቆጠር። አይሁድ የምላችሁ ደግሞ ወደ ክርስትናው የመጣው አይሁድ ሳይሆን ክርስትናን እየተቃወመ ጸረ ኢትዮጵያን አስተሳሰብ ይዞ የቆየው የአይሁድ መስመር የዘር ግንዳቸው ወደኋላ ሲቆጠር አንድ ነው። የቱ ጋር ይድመጣል? አጼ ዘርዓ ያዕቆብ በደንብ ቆጥሮታል ወደኋላ። ቀጣይ ቪዲዮ ላይ መለስበታለሁ። እና እንግዲህ ተሐድሶ ፕሮቴስታንቶች በተለይ በዘመናችን በጣም ደጋግመው የሚነግሩን ነገር ምንድነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደቂቀ እስጢፋኖስ ላይ በሰራችው ግፍ ምክንያት ሀገሪቱ ተረግማለች። አሁን የኦርቶዶክስ ተዋሕዶ እምነት ተከታዮች የሚደርስባቸው ፈተናና መከራ የቤተክርስቲያን መቃጠል ሊሆን ይችላል፣ የአማኞች መገደል ሊሆን ይችላል፣ የመሳሰሉት ነገሮች ደቂቀ እስጢፋኖስ ላይ ድሮ በሰሩት ግፍ ምክንያት የደረሰባቸው ነው ወዘተ። የሰው ደም አለባችሁ እጃችሁ ላይ። ደቂቀ እስጢፋኖስ ምንድነው? የአባ እስጢፋኖስ የደሙ ድምፅ የሚል መጽሐፍ ሁሉ አለ። የተሐድሶዎች በጣም የተካበዱ ደም አለባችሁ፣ መከራ አለባችሁ፣ ገና ስቃያችሁን ታያላችሁ በእነሱ ምክንያት ምናምን የሚሉ የማስፈራራት አይነት ጽሁፎች አሉ ብዙ። እና ከብዙ ዓመታት በፊት እኔ አንድ ጊዜ አንድ ፕሮቴስታንት የጻፈው ጽሁፍ አይቼ አኖኒመስ እየተጻጻፍን ማለት ነው የተለያዩ የኢትዮጵያውያን የሚገናኙባቸው ድረገጾች ላይ ተማሪ እያለሁ ነው ውጭ እያለሁ ምን ብሎ ጻፈልኝ? ከአቤል እስከ ዘካርያስ ደም እጃችሁ ላይ አለ ብሎ ጻፈልኝ። እና መጽሐፍ ቅዱስ ላይ እንደነበረ ይሄ ነገር ራሱ አላውቅም እኔ። ይሄ ለፈሪሳውያን የተነገረ ነውና ነቢያትን የምትገድሉ ብሎ ጌታችን በጣም ሲወቅሳቸው ከአቤል እስከ ዘካርያስ ደም ድረስ ያለው እንግዲህ ይፋረዳችኋል የሚመስል አይነት ነገር ለነሱ የተነገረውን እኔ ጋር ጻፈልኝና መቼ አግኝተን ገደልናቸው የሚል አይነት ነገርና ያነሳልኝ ይሄን የደቂቀ እስጢፋኖስን ታሪክ ነበርና እንግዲህ እንዲህ አይነት ነገሮች ናቸው እንግዲህ በደቂቀ እስጢፋኖስ ዙሪያ በፕሮቴስታንቱ የሚወሩት ማለት ነው። ስድስተኛ በጥቅሉ የኦርቶዶክስ ተዋሕዶ እምነት ተከታዮች በኢትዮጵያ ላይ እና ነገስታቱ አጼዎቹ በድለውናል ማለት የሚፈልጉ ቡድኖች በሙሉ ሙስሊሞችን ጨምሮ ደቂቀ እስጢፋኖስን እንደ ምሳሌ ያነሳሉ። በአንድ ድረገጽ ላይ ያነበብኩት ጽሁፍ አለ ቅርብ ጊዜ። ጽሁፉን ያነበብኩት ቅርብ ጊዜ ነው። ታሪኩ የተፈጸመው ግን በኢህአዴግ መንግስት ነውና በዛ ወቅት የሙስሊም አመራሮችና መንግስት ሽኩቻ ውስጥ ገብተው ነበረ። ሙስሊሙ ማህበረሰብ እኛም አንፈልገው አይመረጥብን ይላል። መንግስት ደግሞ የማይፈልጉትን እንግዲህ መርጦ አስቀምጦባቸው ሊሆን ይችላል፣ አላቅም። በወቅቱ የነበረውን ታሪክ በደንብ አልተከታተልኩትም። ነገር ግን በደቂቀ እስጢፋኖስ ምክንያት ያንን ጽሁፍ ሳነበው ደቂቀ እስጢፋኖስ እንደ ምሳሌ ተጠቅሰዋል እዛ ጽሁፍ ላይ እና ጸሐፊው ምን ይላል? ከድሮም ጀምሮ ልክ ደቂቀ እስጢፋኖስ ላይ እንደሚደረገው አይነት አሁንም ይሄው እንደዚህ እየተደረገብን ነው ብሎ ሲምፓቲ ወይንም አዘኔታ ለደቂቀ እስጢፋኖስ በሚያሳይ መልኩ የድሮም የኢትዮጵያ መንግስታት እንዲህ ያደርጉ ነበረ
ይጨቁኑ ነበረ፣ የእምነት ነፃነትን ይነፍጉ ነበረ። አሁንም ደግሞ የሙስሊሙን ማህበረሰብ የእምነት ነፃነት ነፍገዋል ብሎ ረጅም ጽሁፍ ጽፎ በሆነ ድረገጽ ላይ ለቆት የነበረውን ጽሁፍ ነው እንግዲህ እኔ ቅርብ ጊዜ ነው ያየሁት እንዳልኳችሁና ይህ ጸሐፊ ያልተረዳው ነገር የኢህአዴግ መንግስትና ደቂቀ እስጢፋኖስ ናቸው የሚመሳሰሉት እንጂ የድሮዎቹ ነገስታትና ደቂቀ እስጢፋኖስ አይገናኙም በጭራሽ። ማለትም በሙስሊሙ ማህበረሰብ ላይ በደል አደረሰ ከተባለ በዛ ወቅት በዛ አይነት አካሄድ በኢህአዴግ መንግስት ያደረሱት ደቂቀ እስጢፋኖሶች ናቸው። ምክንያቱም የትግራይ ብሔርተኞች ናቸው እነሱ እና የኢህአዴግ መንግስትን ሼፕ ያደረጉት ደቂቀ እስጢፋኖሶች ናቸው። እነሱ ናቸው በሙስሊሙ ማህበረሰብ ላይ ጫና ያደረሱት እንጂ ያ ሰው ሲምፓታይዝ ሊያደርግላቸው የሚችል ግሩፖች አይደሉም ማለት ነው። የአፄ ዘርዓ ያዕቆብ ኢትዮጵያ አይደለችም የሙስሊሙን ማህበረሰብ የበደለችው። የደቂቀ እስጢፋኖሷ ኢትዮጵያ ናት የሙስሊሙን ማህበረሰብ የበደለችው በዛ ሰዓት ማለት ነው። ስለዚህ ትልቅ የታሪክ ውዥንብርና የእይታ መዛባት እንዳመጣ የደቂቀ እስጢፋኖስ ውሸት በዚህ ታያላችሁ ማለት ነው። እንግዲህ የኔ ዓላማ ለአንዴና ለመጨረሻ ጊዜ በተለይ ለኦርቶዶክሱ፣ ሌላው ቢቀበል ይቀበላል ባይቀበል አይቀበልም፣ በተለይ ለኦርቶዶክስ ተዋሕዶ እምነት ተከታዮች ይህ የደቂቀ እስጢፋኖስ ውሸት ላይ አናቱ ላይ ባለ 12 ሚስማር መትቼበት ወደ መቃብር መክተት ነው። ውሸቱ ላይ እውነቱን ደግሞ ማውጣት ስለነሱ ቅዱሳን ናቸው ሰማዕታት ናቸው የሚባለውን ውሸት ወደ መቃብር፣ ጸረ ኢትዮጵያ ናቸው፣ ጽንፈኞች ናቸው፣ አጥፊዎች ናቸው። አፄ ዘርዓ ያዕቆብ ደቂቀ እስጢፋ ነበር የሚላቸው የእስጢፋኖስ ልጆች ሳይሆን የእስጢፋ ልጆች። እስጢፋ ማለት በኮፕት ቋንቋ ሰይጣን ማለት ነው። የሰይጣን ልጆች ብሎ ነበር የሚጠራቸውና እንደዛ ያስባላቸው በጣም ብዙ ስራ አላቸው። ብዙ አፍራሽ ነገሮች ሰርተዋል። ከባድ ድርሻ አላቸው ለኢትዮጵያ ታሪክ ቁልቁል መሄድ ከ16ኛው መቶ ክፍለ ዘመን ወዲህ ማለት ነውና ይሄንን እውነታ መግለጥ፣ ይሄንን የቀበሩት እነሱ እውነት ይሄንን ማውጣት፣ ያኛውን ቅዱሳን ናቸው የሚለውን ቀልድ ደግሞ ወደ መቃብር መሸኘት። ይሄ ነው እንግዲህ የኔ ዓላማ በዚህ ቪዲዮ ማለት ነውና ክፍል 1 በዚሁ ላብቃውና ክፍል 2 ላይ ገድላቱ እውነት ገድላት ነበሩ ወይ የሚለውን እናያለን። አብረን ደግሞ እዛው ገድላቸው ላይ በለፈለፉ በአፍ ይጠፉ የሆኑባቸውንና ሳያውቁ በጣም ብዙ ቦታ ራሳቸውን እንዴት እንዳጋለጡ ከዚሁ መጽሐፍ ሳልወጣ ሁሉም ማስረጃ እዚህ ውስጥ አለ። የሚገርማችሁ ነገር እኔ ፕሮፌሰር ጌታቸው ኃይሌ ይሄን መጽሐፍ ተረጎሙት እንጂ አንብበውታል ብዬ አላምንም። ቢያነቡት ኖሮ አያወጡትም ነበር። ተርጉመውት ዝም ብለው ለቀቁልን። ለደቂቀ እስጢፋኖስ መረዳት ያለብን እውነታ በሙሉ የእነሱ ውሸት በሙሉ እዚህ ውስጥ አለ። እነሱ ግን ታሪካቸውን እንግዲህ እያዳነቁ የጻፉ መስሏቸው ነበር። ነገር ግን መንፈስ ቅዱስ ምንድነው አፍን ከፍቶ ፊትን ጸፍቶ ያናግራል ነው የሚባለው። ሁሉም እውነታ እዚህ ውስጥ አለ። ቀጣይ ሳምንት እንገናኝ። ቸር ሰንብቱ። እግዚአብሔር ይስጥልኝ።